በሕይወታችሁ ላይ የታወጀ የጠላት አዋጅ በኢየሱስ ስም እንዲገለበጥ ጸልያለሁ። ዛሬ ከመንገዳችሁ ላይ እንቅፋት ይነሳል። አምናለሁ እግዚአብሔር እንቅፋትን ከመንገዳችሁ ላይ ያነሳል። እግዚአብሔር ችግርን ከሕይወታችሁ ላይ ያነሳል። መከራ ከሕይወታችሁ ላይ ይነሳል። ከዚህ ሰዓት ጀምሮ የትኛውም ጥያቄ ከሕይወታችሁ ላይ እንዲነሳ ጸልያለሁ። የትኛውም ጨለማ ከሕይወታችሁ ላይ እንዲነሳ ጸልያለሁ። የትኛውም እንቅፋት ከመንገዳችሁ ላይ እንዲነቀል ጸልያለሁ። ለአንድ ሰው እግዚአብሔር አምላክ የሚረዳውን መልአክ ይልክለታል። ከዚህ ምሽት ጀምሮ የእናንተ ሕይወት መቀየር ይጀምራል። የእናንተ አገልግሎት መቀየር ይጀምራል። የእናንተ ታሪክ መቀየር ይጀምራል። አሮጌው ምዕራፍ መዘጋት ይጀምራል። አዲስ ምዕራፍ ይከፈትላችኋል። አሮጌው ምዕራፍ ተዘግቶ አዲስ ምዕራፍ በኢየሱስ ስም ይከፈትላችኋል። ከዚህ ምሽት ጀምሮ የትኛውም የተያዘባችሁ ነገር በኢየሱስ ስም ይለቀቃል። በኢየሱስ ስም ኃይል ይለቀቃል። እግዚአብሔር አምላክ አንዳንዶቻችሁን ከማይመጥናችሁ ስፍራ ያወጣችኋል። አንዳንዶቻችሁ ከተያዛችሁበት ስፍራ እግዚአብሔር አምላክ ይፈታችኋል። ለአንዳንዶቻችሁ መፈታት፣ ለአንዳንዶቻችሁ ወደፊት መራመድ፣ ለአንዳንዶቻችሁ በረከት እግዚአብሔር አምላክ በኃይል ያደርግላችኋል። አምናለሁ እግዚአብሔር በሕይወታችሁ ላይ እጅ በአፍ የሚያስጭን ተአምራትን ያደርግላችኋል። ኢየሱስ ጌታ። ፕሊዝ ሼር በማድረግ ብዙ ሰው ጋር አድርሱ። ቶሎ ቶሎ ሼር አድርጉ እስኪ አብረን እንጸልይ። ፌላ ፕራሳ ካታያ ላንቺ በኢየሱስ ስም ተአምራት እንዲሆን ጸልያ። በተጨነቃችሁበት መፍትሄ ባጣችሁበት ግራ በተጋባችሁበት ጉዳይ ላይ የእግዚአብሔርን ቃል አውጃለሁ። እንደ እግዚአብሔር ሰው ትንቢት እናገራለሁ። ከዚህ ሰዓት ጀምሮ የትኛውም ሸክም የሆነባችሁ ነገር ከሕይወታችሁ ላይ ይነሳል። እግዚአብሔር አምላክ ዛሬ ይውላችሁ እረፍት የምታገኙ ሰዎች አላችሁ። እረፍት ያጣችሁ፣ ሰላም ያጣችሁ፣ ደስታን ያጣችሁ ሰዎች፣ ሁል ጊዜ ጭንቀት፣ ቤት ውስጥ ጭንቀት፣ ውጭ ስትወጡ ጭንቀት፣ በአእምሯችሁ እረፍት ያጣችሁ ሰዎች ዛሬ በኢየሱስ ስም የተወሰደባችሁ ሰላም ይመለሳል። የተወሰደባችሁ እረፍት ይመለሳል። የተወሰደባችሁ ምርኮ ይመለስላችኋል። በኢየሱስ ስም ኃይል ጸልያለሁ። ሼር አድርጉ ፕሊዝ። ሼር በማድረግ አሜን በማለት በእምነት ተቀበሉ። ሃሌሉያ ቬላኮስ ብራዲያ ካቫራዳ ያዳቦስ ዛሬ መጸለይ ይፈልጋለሁ። ከዚህ ሰዓት ጀምሮ የእናንተ ነገር መለቀቅ ጀምራል። የእናንተ ነገር በኢየሱስ ስም እንዲለቀቅ ጸልያለሁ። በኢየሱስ ስም እንዲለቀቅ ጸልያለሁ። ቀጣይ በምስክርነት ትመለሳላችሁ። ያው ጌታ ምስክሬ፣ በረከት ያጣችሁ፣ የሥራ በር የተዘጋባችሁ፣ የትዳር በር የተዘጋባችሁ፣ የአገልግሎት በር የተዘጋባችሁ በኢየሱስ ስም ዛሬ ይከፈትላችኋል። በሮቻችሁ መከፈት ጀምራል። የእናንተ በሮች በኢየሱስ ስም መከፈት ጀምራል። ጠላት የዘጋባችሁ፣ በሁኔታ የተዘጋባችሁ፣ ሰዎች የዘጉባችሁ በሮቻችሁ በሙሉ በኢየሱስ ስም ይከፈታሉ። የእናንተ በሮች አሁን መከፈት ይጀምራሉ። የእናንተ ደጆች አሁን መከፈት ይጀምራሉ። የእናንተ በሮች አሁን መከፈት ይጀምራሉ በኢየሱስ ስም። አሁን የእናንተ በሮች እንዲከፈቱ ጸልያለሁ። አሁን የእናንተ ነገሮች እንዲለቀቁ ጸልያለሁ። የተያዘባችሁ በረከት፣ የዘገየባችሁ ነገር እንዲለቀቅላችሁ ጸልያለሁ። መንፈስ ቅዱስ እንዲባርካችሁ በኢየሱስ ስም ጸልያለሁ። መንፈስ ቅዱስ እንዲጎበኛችሁ ጸልያለሁ። ሃሌሉያ። ይኸውላችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል። መጽሐፍ ቅዱስ ሲናገር አምርረ በጸለይክ ጊዜ ይላል ቀንበር ከላይ ላይ ይሰበራል ይላል። አምርረ በጸለይክ ጊዜ ቀንበር ከላይ ላይ ይሰበራል። እግዚአብሔር አምላክ በዚህ ምሽት እንዲፈታኝ እፈልጋለሁ። መፈታት እፈልጋለሁ። መባረክ እፈልጋለሁ። የኔ ነገር እንዲለቀቅ እፈልጋለሁ የምትሉ ሰዎች በእምነት ከኔ ጋር ጸልዩ። በእምነት እንድጸልዩ እፈልጋለሁ። ኢየሱስ ጌታ። ምክንያቱም እምነት የሌለው ሰው ምንም ማድረግ አይችልም። ስለዚህ በእምነት ጸልዩ። ከዚህ ሰዓት ጀምሮ አምላኬ እግዚአብሔር በሕይወታችሁ ላይ ተአምራት ማድረግ ጀምራል። እመኑኝ። መውጣት ካልቻላችሁበት፣ ወድቃችሁ ከወደቃችሁበት መነሳት ያልቻላችሁ ሰዎች እግዚአብሔር አምላክ ዛሬ ምሽት እጆቻችሁን ይዞ ከወደቃችሁበት ያነሳችሁ። ከገባችሁበት ጉድጓድ ካላችሁበት ጭንቀት የሚያወጣችሁ የእግዚአብሔር እጅ ይመጣል። የሚያወጣችሁ የእግዚአብሔር እጅ ይመጣል። እርግጠኛውን እነግራችኋለሁ። የሚረዳችሁ የመለኮት እጅ ይመጣል። የሚረዳችሁ የመለኮት እጅ ይመጣል። የሚያግዛችሁ የእግዚአብሔር እጅ ይመጣል በኢየሱስ ስም። ካላችሁበት ጭንቀት፣ ካላችሁበት ችግር፣ ካላችሁበት መከራ የሚያወጣችሁ የእግዚአብሔር እጅ ይመጣል።
ከዚህ ሰዓት ጀምሮ በናዝሬቱ በኢየሱስ ስምና ስልጣን አንዳንዶቻችሁ በጠላት የተከበባችሁ ሰዎች፣ በሁኔታ የተከበባችሁ ሰዎች፣ በተለያየ ጠላት ተከባችሁ ያላችሁ ሰዎች ዛሬ በኢየሱስ ስም የከበባችሁ ጠላት በኢየሱስ ስም ይበተናል። መጽሐፍ ቅዱስ ሲናገር ዳዊት እንደዚህ አለ፣ ጠላቶች ያለ ንብ ማርን እንደሚከብ ከበቡኛል፣ ነገር ግን በእግዚአብሔር ስም አሸነፍኳችሁ። ዛሬ ምሽት በኢየሱስ ስም አሸንፋችሁ በትናችሁ ትወጣላችሁ። አሸንፋችሁ ጠላቶቻችሁን በትናችሁ ትወጣላችሁ። የከበባችሁ ጠላት ይበተናል። ያው መንገዳችሁን የዘጋው ጠላት በኢየሱስ ስም ከመንገዳችሁ ላይ ይነቀላል። አምላኬ እግዚአብሔር ስለ እናንተ ይዋጋል። አሜን ብለው ውሰድ። ዝም ብለህ ይውላችሁ። በጣም ጭንቅ ውስጥ ያላችሁ፣ ጥያቄ ውስጥ ያላችሁ፣ በጣም ብዙ ጥያቄ ያላችሁ ሰዎች፣ በጣም ብዙ ችግር ውስጥ ያላችሁ ሰዎች ዛሬ ለእናንተ መጸለይ ይፈልጋሉ። እግዚአብሔር አምላክ ይህንን ጨለማ ከህይወታችሁ ላይ ለዘላለም ለአንዴና ለመጨረሻ ጊዜ ከህይወታችሁ ላይ ይሰብረዋል። ይሄ ቀንበር ከህይወታችሁ ላይ ይሰበራል። ይሄ ጨለማ ከህይወታችሁ ላይ ይሰበራል። ይሄ እርግማን ከህይወታችሁ ላይ ይሰበራል። ጉብኝት በህይወታችሁ ላይ ይሆናል። ሼር አድርጉ እስኪ። ሼር እያደረጋችሁ አይደላችሁም? ለምን ሼር አታደርጉም? ጌታ ኢየሱስ ይባርካችሁ። ለብራሳ ኪያቫ ሼር የምታደርጉ ሰዎች ኮሜንት ላይ ጻፉልኝ። ሼር የምታደርጉ ሰዎች ኮሜንት ላይ ጻፉልኝ። ሃሌሉያ። አብረን እንጸልያለን። ጌታ ድንቅ ጊዜ ይሰጠናል። ጌታ ድንቅ ጊዜ ይሰጠናል። ሼር እያደረጋ ቢያንስ 10 ግሩፕ ሼር አድርጉ። ቢያንስ 10 ግሩፕ ሼር አድርጉ። ቶሎ በሉ። ቶሎ ብላችሁ 10 ግሩፕ ሼር አድርጉ። አብረን እንጸልይ። ሃሌሉያ። ጌታ በኃይል ይረዳችኋል። ዛሬ ምሽት ከየትኛውም ካላችሁበት ጭንቀት፣ ከየትኛውም ካላችሁበት ችግር በኢየሱስ ስም ነጻ ትወጣላችሁ። ከአንዳንዶቻችሁ ህይወት ላይ እግዚአብሔር ቀንበርን ሲሰብራ ያለው፣ ቀንበር ከህይወታችሁ ላይ ሲሰበራ ያለው፣ ባዶነት ከህይወታችሁ ላይ ሲሰበራ ያለው፣ ማጣት ከህይወታችሁ ላይ ሲሰበራ ያለው፣ ችግር ከህይወታችሁ ላይ ሲሰበራ ያለው፣ በሽታ ከህይወታችሁ ላይ ሲሰበራ ያለው በናዝሬቱ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ከህይወታችሁ ላይ የማያስፈልጋችሁ ሸክም የሆነባችሁ ያስጨነቃችሁ ነገር፣ አንገት ያስደፋችሁ፣ ከሰው በታች እንድትሆኑ ያደረጋችሁ የትኛውም የጠላት እጅ በኢየሱስ ስም ከህይወታችሁ ላይ ይሰበራል። የትኛውም የጠላት እጅ ከህይወትሽ ላይ ከህይወት ላይ በኢየሱስ ስም ይሰበራል። አምናለሁ። እግዚአብሔር አምላክ ጠላቶቻችሁን ይበቀላል። እግዚአብሔር አምላክ ጠላቶችሽን ይበቀላል በኢየሱስ ስም። እግዚአብሔር የእናንተን ጠላት ይበቀልላችኋል። አሚን ብላችሁ ተቀበሉ። እግዚአብሔር ጠላቶቻችሁን ይበቀላል። አምናለሁ። እግዚአብሔር ጠላቶችሽን ይበቀላል። ያስጨነቃችሁትን ጠላት፣ ያስጨነቀሽን ጠላት እግዚአብሔር ይበቀልልሻል። መንገድሽን የዘጋውን እግዚአብሔር ከመንገድሽ ላይ ይነቅላል። ከመንገድ ላይ ይነቅላል። እንዳታገለግል፣ እንዳትሰራ፣ እንዳትባረክ፣ ወደፊት እንዳትራመድ መንገድ የሚዘጋባችሁ የእናንተን ነገር የሚያጨነግፍ የጨለማ ጉልበት ከዚህ ምሽት ጀምሮ ተሰበረ በኢየሱስ ስም። ከዚህ ምሽት ጀምሮ ተሰበረ በጌታ በኢየሱስ ስም። ከህይወታችሁ ላይ ድህነት ተሰበረ፣ ማጣት ተሰበረ፣ በሽታ ተሰበረ፣ ጨለማ ተሰበረ። አምላኬ እግዚአብሔር በነገር ሁሉ ጣልቃ እንዲገባላችሁ ጸልያለሁ። መለኮታዊ ጣልቃ ገብነት እንዲሆን ጸልያለሁ። መለኮታዊ ጣልቃ ገብነት በእናንተ ህይወት ላይ እንዲሆን ዘንድ ጸልያለሁ። ኢየሱስ ጌታ። እግዚአብሔር ምስክሬ። አንዳንዶቻችሁ ከተረሳችሁበት እግዚአብሔር ሲያነሳችሁ ያለው፣ ወድቃችሁ ከተረሳችሁበት እግዚአብሔር ሲያወጣችሁ ያለው፣ ከማይመጥናችሁ ስፍራ ከወደቃችሁበት ከክሳራ መንደር፣ ከውድቀት መንደር በኢየሱስ ስም ከውርደት መንደር እግዚአብሔር አምላክ እጁን ይዞ ያወጣችኋል። ይሄ መልእክት የኔ ነው የሚል ሰው ካለ በኢየሱስ ስም አሜን ብሎ መቀበል ይችላል። አይ ቲንክ ኔትወርክ እየተቆራረጠ ይመስለኛል። ድምፄ እየተሰማችሁ እንደሆነ አላቅም። ኢየሱስ ጌታ። ድምፄ እየተሰማችሁ እንደሆነ አላቅም። ኢየሱስ ያድናል። ከዚህ ሰዓት ጀምሮ የእናንተ ታሪክ እንዲቀየር ጸልያለሁ። የእናንተ ታሪክ እንዲቀየር በኢየሱስ ስም ኃይል ጸልያለሁ። የእናንተ ታሪክ እንዲቀየር በኢየሱስ ስም ኃይል ጸልያለሁ። የእናንተ ነገር እንዲቀየር በኢየሱስ ስም ኃይል ጸልያለሁ። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ምስክሬ ነው የምላችሁ፣ ወድቃችሁ ከተረሳችሁበት ስፍራ የምትወጡ ሰዎች አላችሁ። አንዳንድ ጊዜ ይውላችሁ ሰው ሊረሳችሁ ይችላል። ሰው ሁል ጊዜ ሰው ላይ አይናችሁን የምታደርጉ ሰዎች ሰው ነው
በማይሆን መንገድ ሳታስቡ ጥሏችሁ ሊሄድ ይችላል። እግዚአብሔር ግን በምንም አይነት ሁኔታ ውስጥ ትቷችሁ ሊሄድ አይችልም። እግዚአብሔር የትኛውም ችግር ውስጥ ብትገቡ ከእናንተ ጋር ይገባል። ሰው እናንተ የወደቃችሁ ሰዓት ጥሎችሁ ሊሄድ ይችላል። እናንተ የደከማችሁ ሰዓት ትቷችሁ ሊሄድ ይችላል። እግዚአብሔር ግን በየትኛውም ሁኔታ ውስጥ ከእናንተ ጋር አለ፣ ከእናንተ ጋር ይሆናል። ወጀብ ቢነሳ፣ ማዕበል ቢነሳ፣ ችግር ቢመጣ፣ መከራ ቢመጣ፣ ውድቀት ቢመጣ፣ ውርደት ቢመጣ፣ መነሳት፣ ክብር ቢመጣ፣ በየትኛውም ሁኔታ ቢመችም ባይመችም እግዚአብሔር ከእናንተ ጋር አለ። አንዳንዶቻችሁ የተረሳችሁ ሰዎች አላችሁ። በእግዚአብሔር አልተረሳችሁም። በሰው ተረስታችሁ ሊሆን ይችላል። በሰው ተንቃችሁ ሊሆን ይችላል። በእግዚአብሔር ዘንድ እንቁ ናችሁ። በእግዚአብሔር ዘንድ የተወደዳችሁ ናችሁ። ዛሬ ሁላችሁ ጠላት ነው ውሸት ነው እንደዛ የሚላችሁ ኢየሱስ ግን ወድቀሻል፣ ወድቀሃል፣ ከስራል፣ ሰው አትሆንም፣ አትነሳም፣ በዚህ የሚያስጨንቃችሁ ጠላት ነው። እግዚአብሔር ሊተዋችሁ አይችልም። እግዚአብሔር ሊረሳችሁ አይችልም። እግዚአብሔር ሊንቃችሁ አይችልም። ምክንያቱም አባት ልጆችን ሊጠላ አይችልም። የትኛውም አባት ልጆቹን ሊጠላ አይችልም። ልጆቹን አሳልፎ ለክፉ መስጠት አይችልም። ኢየሱስ ጌታ ነው። ዛሬ ልጸልይላችሁ በጌታ በኢየሱስ ስምና ስልጣን አባታችሁ ኢየሱስ ከዚህ ሰዓት ጀምሮ ወደ እናንተ ህይወት እንዲመጣ ጸልያለሁ። ከየትኛውም ከተቸገራችሁበት ችግር፣ ከተጨነቃችሁበት ጭንቀት የሚያወጣችሁ የእግዚአብሔር እጅ እንዲመጣ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ የመንፈስ ቅዱስ ኃይል እንዲያገኛችሁ ጸልያለሁ። የመንፈስ ቅዱስ ኃይል እንዲያገኛችሁ ጸልያለሁ። ቬላ ብራሳ ካቲያናማስ ለአንድ ሰው እግዚአብሔር አምላክ ተአምራትን ሲያደርግለታል። ለአንድ ሰው ጉብኝት ሲሆንለታል። ለአንድ ሰው በሮች ሲከፈትለታል። ለአንድ ሰው በረከት ሲለቀቅለታል። ለአንድ ሰው መነሳት ሲሆንለታል። ለአንድ ሰው መነሳት ሲሆንለታል። ለአንድ ሰው መነሳት ሲሆንለታል። ለአንድ ሰው መነሳት ሲሆንለታል። ለአንድ ሰው እግዚአብሔር አምላክ መነሳትን ሲያደርግለታል። በኢየሱስ ስምና ስልጣን ከበረከታችሁ ጋር፣ ከተአምራታችሁ ጋር፣ ከፈውሳችሁ ጋር በኢየሱስ ስም መገናኘት ሆነላችሁ። በኢየሱስ ስም መገናኘት ዛሬ ይውላችሁ። አንዳንዶቻችሁ ድንገት ከፈውሳችሁ ጋር ትገናኛላችሁ። አንዳንዶቻችሁ ድንገት ከበረከታችሁ ጋር ትገናኛችሁ። ሳታስቡ እግዚአብሔር አምላክ ያገናኛችኋል። ይውላችሁ በደንብ ስሙ። ዛሬ ትፈታለህ፣ ከበረከት ጋር ትገናኛለህ። ከየትኛውም ካለበት እስራት ትፈታለህ፣ ከክብር ጋር ትገናኛለህ። እግዚአብሔር ካስቀመጠላችሁ ክብር ጋር በኢየሱስ ስም መገናኘት ሆነላችሁ። ትዝ ይላችኋል ማርቆስ ወንጌል ምዕራፍ 11 ላይ ያለችው ያቺ ውርንጭላ ኢየሱስ ጌታ ብዙ ጊዜ እዛ ስፍራ ላይ ታስራ በነበረች ሰዓት ማንም ዞር ብሎ አላያትም። በሰውም ተረስታለች። በምንም አይነት ምግብ ያስፈልጋታል፣ ውሃ ያስፈልጋታል። ዝናብ ውስጥ ነች፣ ፀሐይ ውስጥ ነች። ማንም ዞር ብሎ ያያት የለም። ነገር ግን አንድ ቀን መጣላት። አንድ ቀን ጊዜዋ ሲደርስ፣ የምትከብርበት ጊዜ ሲደርስ፣ ከታሰረችበት ከተረሳችበት ስትፈታ ኢየሱስ ጌታ ነው። ኢየሱስን ተሸክማ በክብር ወደ ኢየሩሳሌም ገባች። ዛሬ ለአንድ ሰው ሊጸልይ በጌታ የምትከብርበት ጊዜ ደርሷል። ከክብር ወደ ክብር የምትለወጥበት ጊዜ ደርሷል። ትፈታለህ፣ ትከብራለህ። ዛሬ ትፈታለህ፣ ትባረካለህ። ዛሬ እግዚአብሔር አምላክ ካላችሁበት ከየትኛው መስራት ይፈታችኋል። ከበረከታችሁ ጋር በኢየሱስ ስም ትገናኛላችሁ። ከበረከታችሁ ጋር በኢየሱስ ስም ትገናኛለሽ። አሜን ካልክ ይሁንልህ። አሌ ፕሮሶኮቴሌ ብሬዲያ ዛሬ ከበረከቴ ጋር እገናኛለሁ የሚል ሰው ካለ በኢየሱስ ስም ኃይል ይሁንለት። ከታምራቴ ጋር እገናኛለሁ፣ ከፈውሴ ጋር እገናኛለሁ፣ ከነገሬ ጋር እገናኛለሁ፣ እግዚአብሔር ከተናገረው ትንቢት ጋር እገናኛለሁ። ዛሬ መፈታት ይሁንልኛል የምትሉ ሰዎች በኢየሱስ ስም ይሁንላችሁ። መፈታት ይሁንላችሁ፣ መነሳት ይሁንላችሁ፣ መባረክ ይሁንላችሁ፣ መከናወን ይሁንላችሁ። አውጃለሁ፣ እንደ እግዚአብሔር ሰው ጸልያለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም በሮቻችሁ ይከፈት። በኢየሱስ ስም ነገራችሁ ይለቀቅ። አዲስ ነገር በሕይወታችሁ ላይ ይሁን። አዲስ የበረከት በር ይከፈትላችሁ። ማሌ ፕሮሳካዲያናማ አሜን ብሎ ለተቀበለ ሰው በኢየሱስ ስም ኃይል ይሁንለት። እመነኝ፣ ከዚህ በኋላ አንገት አትደፋም። እመነኝ፣ ከዚህ በኋላ አንገት አትደፋም በኢየሱስ ስም። ቬላ ፕራሻ ዲያካባስ ከዚህ በኋላ አንገት አትደፋም በኢየሱስ ስም። ከሰው በታች አትሆንም። አልፕሬዴ ከቬኒያስ
ከዚህ በኋላ ከሰው በታች በፍጹም አትሆንም። የሚረዳችሁ የእግዚአብሔር እጅ በኃይል በሕይወታችሁ ላይ ይገለጣል። የሚባርካችሁ የመንፈስ ቅዱስ ኃይል ወደ ሕይወታችሁ ይመጣል። አምናለሁ። ከየትኛውም ካላችሁበት ችግር ነፃ የምትወጡ ሰዎች አላችሁ። አሁን ካላችሁበት መከራ ነፃ የምትወጡ ሰዎች አላችሁ በኢየሱስ። አንዳንዶቻችሁ በድህነት ታስራችኋል። አንዳንዶቻችሁ በማጣት በችግር በተለያየ እስራት ውስጥ ያላችሁ ሰዎች፣ በበሽታ እስራት ውስጥ ያላችሁ፣ በጭንገፋ የታሰራችሁ በኢየሱስ ስም ከዚህ ሰዓት ጀምሮ ነገራችሁ ተቀየረ። በኢየሱስ ስም ከዚህ ሰዓት ጀምሮ ነገራችሁ ተቀየረ። ታሪካችሁ ተቀየረ። አንዳንዶቻችሁ መንፈሳዊ ዓለም ላይ የእናንተ ስም ሲቀየረ ያለው፣ አንዳንዶቻችሁ መንፈሳዊ ዓለም ላይ የእናንተ ስም ሲቀየረ ያለው፣ መንፈሳዊ ዓለም ላይ የእናንተ ስም ሲቀየር ያለው እግዚአብሔር ምስክሬ። ሰነፎች፣ ሟርተኞች በእናንተ ላይ የለጠፉት ስም ከዚህ ሰዓት ጀምሮ ይነሳል። እግዚአብሔር አምላክ የራሳችሁ የሆነ መታወቂያ ሲሰጣችሁ ያለ፣ የመንፈሳዊ ዓለም መታወቂያችሁ ሲቀየር ያለው፣ የመንፈሳዊ ዓለም ስማችሁ ሲቀየር ያለው። ትዝ ይላችኋል ያዕቆብ ስሙ ያዕቆብ የሚታወቀው በአታላይነት ነው። ድንገት አንድ ቀን ቀኑ ሲደርስ ከእግዚአብሔር ጋር ሲገናኝ አሁን ካልባረከኝ አልለቅህም አለው። አሁን ካልባረከኝ ካልዳሰስከኝ አልለቅህም አለው። ያ ማለት ስሜን ካልቀየርክ። በደንብ ስሙኝ። አንዳንድ ስሞች ማንነታችሁን ይደብቃል። እጅግ ባለጠጋ ሆናችሁ ስማችሁ ግን ባለጠግነታችሁን ይደብቃል፣ ያጠፋል። ኢየሱስ ጌታ ነው። ስማችሁ የእናንተን ማንነት የእናንተን ህይወት ሊያጠፋ ይችላል። አምላኬ እግዚአብሔር የእናንተን ታሪክ ሲቀይር ያለው በጌታ በኢየሱስ ስም። የትኛውም ጠላት በእናንተ ህይወት ላይ ያወጀው አዋጅ ተገለበጠ። በእናንተ ህይወት ላይ የታወጀ አዋጅ በኢየሱስ ስም ተገለበጠ። በእናንተ ህይወት ላይ የታወጀ አዋጅ በኢየሱስ ስም ተገለበጠ። እግዚአብሔር አዋጁን ገልብጦታል። እግዚአብሔር አዋጁን ገልብጦታል በኢየሱስ ስም። ፕሬኮስ ደሊካርዳኔሞስ እግዚአብሔር አዋጁን ገልብጦታል በኢየሱስ ስም። እስኪ አዋጅ ተገለበጠ በሉ። የጠላት አዋጅ ተገለበጠ በሉ። እስኪ የጠላት አዋጅ ተገለበጠ በሉ። የጠላት አዋጅ ተገለበጠ በሉ። እስኪ የጠላት አዋጅ ተገለበጠ። በህይወትሽ ላይ የታወጀ፣ በስራችሁ ላይ የታወጀ፣ በቢዝነሳችሁ ላይ የታወጀ፣ በቤታችሁ ላይ የታወጀ፣ በትዳራችሁ ላይ የታወጀ፣ በአገልግሎታችሁ ላይ የታወጀ፣ በስራችሁ ላይ የታወጀ የጠላት አዋጅ ተገለበጠ በኢየሱስ ስም። የጠላት አዋጅ ተገለበጠ በናዝሬቱ በኢየሱስ ስም። አሜን ብሎ ለተቀበለ ሰው በኢየሱስ ስም አይልምለት። የጠላት አዋጅ ተገለበጠ። በእናንተ ቤት ላይ የታወጀ፣ በእናንተ ህይወት ላይ የታወጀ አዋጅ በኢየሱስ ስም ተገለበጠ። ሜሎ ፕራሳኪያ ባሳ ሌፕራኮታ ሊቫርቴኮ ሰዲያናማ ዛሬ በኢየሱስ ስም ኃይል ጸልያለሁ። ከዚህ ሰዓት ጀምሮ የአንድ ሰው በረከት ተለቀቀ በኢየሱስ ስም። የአንድ ሰው በረከት ተለቀቀ በኢየሱስ ስም። የአንድ ሰው በረከት ተለቀቀ በኢየሱስ ስም። አሜን ካላችሁ በኢየሱስ ስም ኃይል ይሁንላችሁ። አሜን ብላችሁ የምትቀበሉ ከሆነ በኢየሱስ ስም ኃይል ይሁንላችሁ። ሌፕሮስ ካሊፋርቲ ካቦስ ሰዲያ ካባያ መንፈስ ቅዱስ በኃይል እንዲባርካችሁ ዘንድ ጸልያለሁ። ሌፕራዲኮ ሰዲያ ካባያ ሌፕሮሸ ዴቫርዲያ ካባሳ ከዚህ ሰዓት ጀምሮ የአንድ ሰው ታሪክ ተቀየረ። የአንድ ሰው ስም ተቀየረ። የአንድ ሰው ነገር ተቀየረ። የአንድ ሰው ህይወት ተቀየረ በኢየሱስ ስም። አሜን ብላችሁ ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። ነገሮቻችሁ እንዲቀየር ጸልያለሁ። ታሪካችሁ እንዲቀየር ጸልያለሁ። መንፈስ ቅዱስ ታሪካችሁን እንዲቀይር በኢየሱስ ስም ኃይል ጸልያለሁ። ደጆቻችሁ እንዲከፈት ጸልያለሁ። አሜን ብላችሁ ከተቀበላችሁ በኢየሱስ ስም ኃይል ሆነላችሁ። አሜን ብላችሁ ከተቀበላችሁ በኢየሱስ ስም ኃይል ሆነላችሁ። በኢየሱስ ስም ኃይል ሆነላችሁ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ዘመናችሁን ይባርክ። በሮቻችሁ ይከፈት። ነገሮቻችሁ ይለቀቅ። አዲስ ነገር ይሁንላችሁ። የእናንተ ነገር እንዲለቀቅ ጸልያለሁ። ፕሊዝ ሼር አድርጉ። ሼር እያደረጋችሁ አይደላችሁም? ሼር በማድረግ ብዙ ሰው ጋር አድርሱ። እስኪ ጌታ ይባርካችሁ። ሼር አድርጉ። ፕሊዝ ሼር አድርጉ።
ዜላ ፕሮሳ ካልዴኮ ሻሊ ፕራሳ ካቲያናማስ ፕሊዝ ሼር አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። ከዚህ በኋላ በኢየሱስ ስም በምንም በማንም አትያዙ። ከዚህ በኋላ በኢየሱስ ስም በምንም በማንም አትያዙ። ከዚህ በኋላ በኢየሱስ ስም በምንም በማንም አትያዙ። መንፈስ ቅዱስ በኃይል እንዲረዳችሁ ዘንድ ጸልያለሁ። ሌፕሬዲያ ዳቫኒያ መንፈስ ቅዱስ በኃይል እንዲባርካችሁ ጸልያለሁ። መንፈስ ቅዱስ በኃይል ስማችሁን እንዲቀይር፣ ህይወታችሁን እንዲቀይር ጸልያለሁ። ከየትኛውም ካላችሁበት እስራት መፈታት ይሁንላችሁ። ካላችሁበት ጭንቀት ነፃ መውጣት ይሁንላችሁ። የትኛውም የተዘጋባችሁ በር ይከፈትላችሁ። ከዚህ ምሽት ጀምሮ የእናንተ ህይወት ተቀየረ። የእናንተ ታሪክ ተቀየረ። በኢየሱስ ስም ጉብኝት ሆነላችሁ። በኢየሱስ ስም ተአምራት ሆነላችሁ። አትያዙም፣ አትቆሙም። በኢየሱስ ስም የሚያስቆማችሁ ኃይል አይኖርም። እግዚአብሔር አምላክ ታሪካችሁን ይቀይራል። ከዚህ ምሽት ጀምሮ የእናንተ ታሪክ ተቀይሯል። ከዚህ ሰዓት ጀምሮ የእናንተ ታሪክ ተቀይሯል። አንድ ሰው ታሪኬ ተቀይሯል የሚል ሰው ካለ በኢየሱስ ስም ይሁንለት። ታሪኬ ተቀየረ። ከየትኛውም ከታሰራችሁበት እግዚአብሔር አምላክ በኢየሱስ ስም ይፈታችኋል። ከዚህ ሰዓት ጀምሮ መፈታት ሆነላችሁ። መፈታት ሆነላችሁ። መፈታት ሆነላችሁ። መባረክ ሆነላችሁ። መከናወን ሆነላችሁ። ስኬታማ ሁኑ። የጀመራችሁት ነገር እንዲሳካላችሁ ጸልያለሁ። የጀመርሽው ነገር እንዲሳካልሽ ጸልያለሁ። የነካችሁት ሁሉ እንዲባረክላችሁ ጸልያለሁ። መንፈስ ቅዱስ እንዲባረካችሁ ጸልያለሁ። አምላኬ እግዚአብሔር በነገር ሁሉ እንዲባረካችሁ ዘንድ ጸልያለሁ። ቬላ ኮታ ሊብራሻ ዳባየ መንፈስ ቅዱስ በነገር ሁሉ እንዲባርካችሁ ዘንድ ጸልያለሁ። መንፈስ ቅዱስ በነገር ሁሉ እንዲረዳችሁ ዘንድ ጸልያለሁ። ደጆቻችሁ እንዲከፈት ጸልያለሁ። ነገራችሁ እንዲለቀቅ ጸልያለሁ። ተአምራት እንዲሆንላችሁ ጸልያለሁ። ተአምራት እንዲሆንላችሁ ጸልያለሁ። በፍጹም አትያዙም። በፍጹም አትቆሙም። የሚያስቆማችሁ ኃይል አይኖርም። የሚያስቆማችሁ ኃይል አይኖርም። በኢየሱስ ስም ጌታ እግዚአብሔር በኃይል ሲባርካችሁ ያለው እግዚአብሔር በኃይል ሲባርካችሁ ያለው የበረከት መንፈስ፣ የተአምራት መንፈስ፣ የፈውስ መንፈስ በኢየሱስ ስም በሕይወታችሁ ላይ ተለቀቀ። አገኟችሁ በኢየሱስ ስም። በረከት አገኘሽ በኢየሱስ ስም። በረከት አገኘሽ በኢየሱስ ስም። የተያዘባችሁ ነገር ተለቀቀ። የተዘጋባችሁ በር ተከፈተላችሁ በኢየሱስ ስም። ኢየሱስ ጌታ። ከዚህ በኋላ በኢየሱስ ስም ቀና የምትሉበት ጊዜ ደረሰ። የከበደባችሁ ሸክም የሆነባችሁ ከናንተ ህይወት ላይ በኢየሱስ ስም እንዲወገድ ጸልያለሁ። አሮጌ ምዕራፍ ከህይወታችሁ ላይ እንዲዘጋ ጸልያለሁ። አዲስ ምዕራፍ እንዲከፈትላችሁ ጸልያለሁ። በህይወታችሁ፣ በቤታችሁ፣ በአገልግሎታችሁ አዲስ ነገር እንዲሆን ዘንድ ጸልያለሁ። አዲስ ነገር ጌታ እንዲያደርግላችሁ ዘንድ ጸልያለሁ። ከዚህ ሰዓት ጀምሮ፣ ከዚህ ምሽት ጀምሮ መንፈስ ቅዱስ የአንዳንዶቻችሁን ታሪክ በቅጽበት ይቀይረዋል። ባለቀሳችሁበት ምዕራፍ ላይ ትስቃላችሁ። ባዘናችሁበት ምዕራፍ ላይ ታመሰግናላችሁ። አንገት በደፋችሁበት ስፍራ እግዚአብሔር ቀና ያደርግላችኋል፣ ቀና ያደርጋችኋል። እመኑኝ፣ እግዚአብሔር ምስክሬ። ውርደታችሁ በሚጠበቅበት ስፍራ ላይ፣ ውድቀታችሁ በሚጠበቅበት ስፍራ ላይ እግዚአብሔር ያከብራችኋል። እግዚአብሔር በክብር በሞገስ ያቆማችኋል። ጠላቶቻችሁ ለእናንተ በቆፈሩት ጉድጓድ ራሳቸው ይገቡበታል። ልክ እንደ ሐማ ለመርዶክዮስ በቆፈረው ጉድጓድ ራሱ እንደገባበት ጠላቶቻችሁ ከእናንተ ጀርባ የሚቆፍሩት ጉድጓድ ለነሱ መጥፊያ ትሆናለች። ከዚህ ሰዓት ጀምሮ ጸልያለሁ። የትኛውም የከበባችሁ ጠላት በኢየሱስ ስም ይበተናል። የትኛው ወጥመድ በኢየሱስ ስም ይሰበራል። የትኛውም ጠላት ከመንገዳችሁ ላይ የሚያስቀምጠው ገደብ በኢየሱስ ስም ይነሳል። ከመንገዳችሁ ላይ፣ ከህይወታችሁ ላይ፣ ከስራችሁ በኢየሱስ ስምና ስልጣን ጠላት የሚያስቀምጠው ወጥመድ በኢየሱስ ስም ይሰበራል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወጥመድ ተሰበረ እኛ ማመለጥ ነው ይላል። ወጥመድ ተሰበረ እኛ ማመለጥ ነው። በኢየሱስ ስምና ስልጣን ጠላት ያስቀመጠው ወጥመድ ይሰበር። መንገዳችሁ ላይ የቆመ የትኛውም ወጥመድ፣ የትኛውም ኬላ፣ የትኛውም ነገር አምላኬ እግዚአብሔር ከመንገዳችሁ ላይ ይነቅላል። እግዚአብሔር ከመንገዳችሁ ላይ ወጥመድን ያነሳል። ተራራውን ከፊታችሁ ይነቅላል። እስከ ዛሬ ያስጨነቃችሁ ልክ እንደ ጎልያድ መውጫና መግቢያ ያሳጣችሁ የትኛውም ጠላት
ከዚህ ሰዓት ጀምሮ ከእግራችሁ በታች ይሆናል። በጣም የምወደው አንድ ቃል አለ፣ ሁሌ በጣም ደስ ይለኛል ሳነበው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ኢየሱስ ጌታ ጠላቶች ይገዙላል አንተም ከፍታቸውን ትረግጣለህ የሚል ቃል አለ። ጠላቶች ይገዙላል አንተም ከፍታቸውን ትረግጣለህ። የጠላቶቻችሁን ከፍታ የምትቆጣጠሩ ሰዎች አላችሁ። የጠላቶቻችሁን ደጅ የምትወርሱ ሰዎች አላችሁ። አሜን ብላችሁ የምትቀበሉ ከሆነ በኢየሱስ ስም ይሁንላችሁ። ጠላቶች ይገዙላል አንተም ከፍታቸውን ትረግጣለህ። ያስጨነቁ ጠላቶች፣ ያስጨነቁሽ ጠላቶችሽ ከዚህ ቀን ጀምሮ ከእግራችሁ በታች እንዲሆን ጸልያለሁ። ከዚህ ሰዓት ጀምሮ ድህነት ከእግራችሁ በታች እንዲሆን ጸልያለሁ። በሽታ ከእግራችሁ በታች እንዲሆን ጸልያለሁ። ማጣት ከእግራችሁ በታች እንዲሆን ጸልያለሁ። ዕዳ ከእግራችሁ በታች እንዲሆን ጸልያለሁ። ድካም ከእናንተ ህይወት ላይ እንዲወገድ ጸልያለሁ። የትኛውም የማይመጠናችሁ ነገር፣ የእናንተ ያልሆነ ነገር ከህይወታችሁ ላይ ለዘላለም ይነቀል። ከቤታችሁ ከህይወታችሁ ላይ ለዘላለም እንዲነቀል ጸልያለሁ። ዛሬ ለአንድ ሰው እግዚአብሔር አምላክ ኢየሱስ ምስክሬ፣ በልዩነት አንድ ሰው ማኮፋርዲላ ብራዲያማ በልዩነት የእግዚአብሔርን እጅ በህይወቱ ላይ የሚያይ ሰው አለ። እግዚአብሔር አምላክ ምልክትን አደርጋለሁ አለኝ። በህይወታችሁ ላይ ምልክትን አደርጋለሁ፣ ምልክትን አደርጋለሁ። በህይወትሽ ላይ በህይወት ላይ ምልክትን አደርጋለሁ አለ ጌታ። ሕያው ጌታ ምስክሬ፣ ጌታ ምስክሬ፣ ምልክት የምታዩ ሰዎች አላችሁ። ምልክት የምታዩ ሰዎች አላችሁ። በተጨነቃችሁበት፣ ባለቀሳችሁበት፣ አንገት በደፋችሁበት፣ መፍትሄ ባጣችሁበት ምዕራፍ ላይ በኢየሱስም ምልክትን ታዩታላችሁ። እግዚአብሔር አምላክ የእናንተን ነገር ይቀይረዋል። የእናንተ ታሪክ ይቀየራል። ምድረ በዳችሁ ይለመልማል በኢየሱስም። ምድረ በዳችሁ በኢየሱስም መለምለም ይጀምራል። ምድረ በዳችሁ መለምለም ይጀምራል። እስኪ አንድ ሰው ምድረ በዳ ይለመልማል በል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የእግዚአብሔር ድምፅ ምድረ በዳውን ታናውጣለች ይላል። የእግዚአብሔር ድምፅ ምድረ በዳውን የምታናውጠው አንድ ነገር ለማድረግ ነው። ለእናንተ ፍሬ ለመስጠት ነው። ምድር ለእናንተ ፍሬ እንድትሰጥ ነው። ኢየሱስ ጌታ ነው። ይኸውላችሁ ዛሬ በሕይወታችሁ ላይ ዝናብም የለም፣ ንፋስም የለም፣ ደመናም የለም። ነገር ግን የእናንተ ነገር ይቀየራል። የእናንተ ታሪክ ይቀየራል። እግዚአብሔር ታሪካችሁን ይቀይራል። እግዚአብሔር በሕይወታችሁ ላይ አንድ ነገር ያደርጋል። የምታመሰግኑበትን በር ይከፍትላችኋል። በእውነት እግዚአብሔር አድርጎልኛል የምትሉበት፣ በእውነት እግዚአብሔር ረድቶኛል የምትሉበት፣ በእውነት እግዚአብሔር ከኔ ጋር አለ የምትሉበት ያ የምስጋና በር ይከፈትላችኋል። ያ የምስጋና በር ይከፈትላችኋል። አሁን ያላችሁበት ስፍራ አይመጥናችሁም። ከማይመጥናችሁ ስፍራ የምትወጡ ሰዎች አላችሁ። ከማይመጥናችሁ ስፍራ የምትወጡ ሰዎች አላችሁ። ከማይመጥናችሁና ከማይመጥናችሁ ስፍራ ትወጣላችሁ። በጌታ በኢየሱስ ስም ትንቢት ለአንድ ሰው ይሁንለት። ካለቀሳችሁበት ስፍራ፣ አንገት ከደፋችሁበት ስፍራ፣ ከከሰራችሁበት መንደር በኢየሱስ ስም መውጣት ሆነላችሁ። ከዚህ ሰዓት ጀምሮ መውጣት ሆነላችሁ። ለአንዳንዶቻችሁ ዘጻት ይሆናል መውጣት። ከታሰራችሁበት፣ ከተያዛችሁበት፣ ካለቀሳችሁበት መንደር የምትለዩበት ጊዜ ደረሰ። እግዚአብሔር ምስክሬ፣ ከዚያ ስፍራ ማሌቮስ ፕራዲያ ካቦሰዲያ ፕሊዝ ሼር አድርጉ። ይህን ላይቭ ሼር አድርጉ። እስኪ ቶሎ ቶሎ ብላችሁ ሼር አድርጉ። ከዚህ ሰዓት ጀምሮ አምላኬ እግዚአብሔር በልዩነት በሕይወታችሁ ላይ ተአምራትን ያደርጋል። በኃይል ይረዳችኋል፣ በኃይል ያግዛችኋል፣ በኃይል ይባርካችኋል። ከበረከታችሁ ጋር፣ ከተአምራታችሁ ጋር፣ ከፈውሳችሁ ጋር በኢየሱስ ስም መገናኘት ሆነላችሁ። ከዚህ ሰዓት ጀምሮ መገናኘት ሆነላችሁ። አምላክ እግዚአብሔር ያገናኛችኋል። ህይወት ምድረ በዳ የሆነባችሁ፣ ህይወት ተራራ የሆነባችሁ፣ አገልግሎት ተራራ የሆነባችሁ፣ እያንዳንዱ ነገር ተራራ የሆነባችሁ ሰዎች እግዚአብሔር አምላክ በፊታችሁ የቆመውን ተራራ ደልዳላ ሜዳ ያደርጋል። በፊታችሁ የቆመውን ደልዳላ ሜዳ ያደርጋል። ያስጨነቃችሁ በፊታችሁ ያለውን ጥያቄ፣ በፊታችሁ የቆመውን ችግር፣ በፊታችሁ የቆመውን ነገር እግዚአብሔር ከፊታችሁ ይነቅላል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ስለ ዘሩባቤል የሚያወራው ቃል እንደዚህ ይላል። አንተ ተራራ አለው በልጄ በዘሩባቤል ፊት ምንድነ ዛሬ ደልዳላ ሜዳ ትሆናለህ አለው። ያ ማለት ትናንትና ዘሩባቤል ሲጨነቅ ነበር። ትናንትና አስጨንቀሃል፣ ትናንትና አስለቅሰሃል፣ መንገድ ዘግተህበታል። ዛሬ ተራው የሱ ስለሆነ ደልዳላ ሜዳ ትሆናለህ። እሱ ባንተ ላይ ይራመዳል። ለአንድ ሰው ጸልያለሁ። ከዚህ ሰዓት ጀምሮ ባስጨነቀ ጉዳይ ላይ በኢየሱስ ስም ትራመዳለህ።
ባስለቀሳችሁ ጉዳይ ላይ ትራመዳላችሁ። ከዚህ ሰዓት ጀምሮ የትኛውም በህይወታችሁ ላይ የተነሳው ማዕበል ሁሉ ጸጥ ማለት ይጀምራል። የትኛውም ችግር፣ የትኛውም ጥያቄ፣ የትኛውም መከራ ከህይወታችሁ ላይ እንዲወገድ ጸልያለሁ። ከህይወታችሁ፣ ከቤታችሁ፣ ከትዳራችሁ፣ ከልጆቻችሁ፣ ከፋሚሊ፣ ከዘራችሁ ላይ እንዲወገድ በኢየሱስ ስም ጸልያለሁ። አረ በኢየሱስ ስምና ስልጣን ለአንድ ሰው እግዚአብሔር አዲስ በር ይከፍትለታል። የበረከት በር፣ የተአምራት በር፣ የፈውስ በር። የታመማችሁ ሰዎች ከዛሬ ቀን ጀምሮ ለእናንተ ፈውስ ይሆናል። የደከማችሁ ሰዎች ከዛሬ ቀን ጀምሮ አምላክ እግዚአብሔር ፈውስን በሕይወታችሁ ላይ ያደርጋል። አንገት የደፋችሁ ሰዎች ጊዜያችሁ ደርሷል፣ ቀና የምትሉበት። ያለቀሳችሁ ሰዎች የምትስቁበት ጊዜ ደርሷል። የምትስቁበት ጊዜ ደርሷል። ትናንትና አልቀሳችሁ ሊሆን ይችላል። ትናንትና አቅማታችሁ ሊሆን ይችላል። ትናንትና ግራ ገብቷችሁ ሊሆን ይችላል። ትናንትና አታችሁ ሊሆን ይችላል። አምላኬ እግዚአብሔር ግን ዛሬ ቀና ያደርጋችኋል። ዛሬ ቀና የምትሉበት ቀን ነው። ዛሬ ቀና ብላችሁ የምትራመዱበት ቀን ነው። ክብር ለኢየሱስ ይሁን። ትዝ ይላችኋል ያቺ ከ12 ዓመት ጀምራ ደም ሲፈሳት የነበረችው ሴት ገንዘቧን ጨርሳለች፣ ንብረቷን ጨርሳለች፣ አቅሟን ጨርሳለች፣ ተስፋ ቆርጣለች። ድንገት አንድ ቀን የኢየሱስን መምጣት ሰምታ የኢየሱስን ወሬ ስትሰማ ኢየሱስ ወዳለበት ስፍራ መራመድ ጀመረች። ወደዛ ስፍራ መሄድ ጀመረች። ይቺ ሴት ካለባት ችግር የተነሳ በሰው መካከል አትገኝም። ካለባት በሽታ የተነሳ ሰው የሚኖርበት ስፍራ አትኖርም። ብቻውን ነው የምትኖረው። ኦልሬዲ እንደዚህ አይነት በሽታ ያለባችሁ ሰዎች ታውቁታላችሁ። በጣም አስቸጋሪ ነው። ኢየሱስ ጌታ ነው። ነገር ግን ድንገት የኢየሱስ ወሬ ሰምታ ኢየሱስ ወዳለበት ስፍራ ስትሄድ የኢየሱስን የልብሱን ጫፍ እንኳን ብነካ ፈወሳለሁ ብላ አመነች። ድንገት የኢየሱስን የልብሱን ጫፍ ስትነካ በሰውነቷ መዳኗን በሰውነት አወቀ ይችላል። ፈውስ ሆነላት። ብዙ ዓመት ሲያስጨንቃት የነበረ ብዙ ዓመት ከሰው ጋር እንዳትደባለ ከሰው ጋር እንዳትገናኝ ያደረጋት አንገት ያስደፋት በሽታ በሰከንድ ከሷ እንደተለየ ይውላ። ከአንዳንዶቻችሁ እግዚአብሔር አምላክ ዛሬ ይውል በሰከንድ ችግራችሁን ከእናንተ ይለየዋል። ዛሬ ከችግር የምትለይበት ቀን ነው። አሜን በል። ዛሬ ለአንዳንዶቻችሁ የመለየት ቀናችሁ ነው። የመለየት ቀናችሁ ነው። እንደዚህ ሲላችሁ በደንብ ስሙ። ካስጨነቃችሁ ነገር ትለያላችሁ። በረከታችሁን ከያዘው ነገር ትለያላችሁ። አንገት ካስደፋችሁ ነገር ትለያላችሁ። መለየት የሚሆንላችሁ ሰዎች አላችሁ። እግዚአብሔር አምላክ ይለያችኋል። በጌታ በኢየሱስ ስም ከድህነት መለየት ይሁንላችሁ። ከበሽታ መለየት ይሁንላችሁ። ከማጣት መለየት ይሁንላችሁ። ከእርግማን መለየት ይሁንላችሁ። ከጭንገፋ መለየት ይሁንላችሁ። መለየት ይሁንላችሁ በኢየሱስ ስም። አሜን ብላችሁ ተቀበሉ። መለየት ይሁንላችሁ። ከተጨነቃችሁበት ስፍራ፣ መፍትሄ ካጣችሁበት ስፍራ የምትለዩ ሰዎች አላችሁ። እግዚአብሔር አምላክ ይለያችኋል። ትለያለ። እመነኝ፣ ትለያለ። እንደዚህ አሁንም ባለበት ሁኔታ አትቀጥልም። እግዚአብሔር ይለይሻል። እግዚአብሔር ይለይሃል። የመለየት ጊዜያችሁ ደረሰ በኢየሱስ ስም። እመነኝ። ላፕራዜኮ ታሊፋራዲያ ካቦስ ከክሳራ መንደር ትወጣለህ። ከውርደት መንደር ትወጣለህ። ከችግር መንደር ትወጣለህ። ከክሳራ መንደር ትወጣለህ። ከበሽታ መንደር ትወጣለህ። እግዚአብሔርን ማመስገን ትጀምራለህ። እግዚአብሔርን ማመስገን ትጀምራለህ። ቫሊኮስ ብራዲያካቶ ዘዴካ ዛሬ ለአንዳንዶቻችሁ የምስራች አለኝ። አዲስ በር ሲከፈትላችሁ ያለው አዲስ የበረከት በር፣ አዲስ የሥራ በር፣ አዲስ የትዳር በር በኢየሱስ ስም ተከፈተላችሁ። እስከ ዛሬ በጭንገፋ የተቸገራችሁ አንድን ነገር ስትጀምሩ የሚጨነግፍባችሁ ስትከፍቱ የሚዘጋባችሁ ሰዎች ነገሮችን አንኳኩታችሁ እምቢ ያላችሁ ሰዎች ለእናንተ መልእክት አለኝ። ከዛሬ ጀምሮ ላይዘጋ ተከፈተ። ላይዘጋ ተከፈተ። ጠላት እያለ፣ ምቀኛ እያለ፣ ደጋሚ እያለ፣ ሟርተኛ እያለ፣ ቅናተኞች እያሉ በሮቻችሁ ተከፈቱ በኢየሱስ ስም። የተከፈተውን በር ጠላት ሊዘጋባችሁ አይችልም። የትኛውም ጠላት የዘጋባችሁ በር ከዛሬ ጀምሮ ተከፈተ በኢየሱስ ስም። በሁኔታ የተዘጋባችሁ ተከፈተ። በተለያየ ምክንያት የተዘጉ በሮች ሁሉ ተከፈተ። በሮቻችሁ ተከፈተ። የእናንተ ደጆች ተከፈቱ በኢየሱስ ስም።
ጳውሎስ እንደዚህ አለ። መጽሐፍ ቅዱስ ሲናገር በፊት የተከፈተን በር ሰጥቻለሁ ማንም ሊዘጋብህ አይችልም ይላል። በፊት የተከፈተን በር ሰጥቻለሁ ማንም ሊዘጋብህ አይችልም። ነገር ግን አንድ ጳውሎስ የተናገረው በጣም ወዶ አንድ ቃል አለ። ኢየሱስ ጌታ እንደዚህ አለ፣ ስራ የሞላበት በር ተከፍቶልኛልና ነገር ግን አለ ጠላቶቼ ብዙ ናቸው። ሁል ጊዜ በሮች ሲከፈቱ ጠላቶችም አብሮ ይመጣሉ። እናንተ ለመባረክ ስትባረኩ የማይወድ ጠላት አለ። ለስራ ስትነሱ የሚቀኑ ሰዎች አሉ። ነገር ግን አይናቸው እያየ እግዚአብሔር ባለጠጋ ያደርጋቸዋል። አይናቸው እያየ እግዚአብሔር አምላክ ከማይመጥናቸው ስፍራ ያወጣቸዋል። ጠላቶቻችሁ እያዩ፣ ምቀኞች እያዩ፣ ደጋሚዎች እያዩ፣ ረጋሚዎች እያዩ እግዚአብሔር አምላክ በኃይል ያበለጽጋቸዋል። እግዚአብሔር አምላክ የምታመሰግኑበትን በር ይከፍትላቸዋል። የምታመሰግኑበት በር በኢየሱስ ስም ተከፈተላችሁ። ከዚህ ሰዓት ጀምሮ ደጆቻችሁ ተከፍቷል። ነገሮቻችሁ ተለቋል። አዲስ ነገር ሆነላችሁ በኢየሱስ ስምና ስልጣን። ባለቀሳችሁበት ምዕራፍ ትስቃላችሁ ብያለሁ። ባዘናችሁበት ምዕራፍ ታመሰግናላችሁ በኢየሱስ ስም። ባዘናችሁበት ምዕራፍ ታመሰግናላችሁ። ባለቀሳችሁበት ምዕራፍ ትስቃላችሁ። እግዚአብሔር አምላክ የሳቅ ምዕራፍ ሲከፍትላችሁ ያለው። ሳራ እንደዚህ አለች። መጽሐፍ ቅዱስ ሲናገር እግዚአብሔር እንደተናገረው ሳራን አሰባት፣ እንደዛውም ደግሞ አደረገላት ይላል። እንደተናገረው አደረገላት፣ እንደዛውም ደግሞ እንደተናገረው አሰባት ይልና እንደዛውም አደረገላት ይላል። ሳራ የተናገረችው አንድ ቃል አለ። ኢየሱስ ጌታ ነው። እግዚአብሔር ሳቅ አድርጎልኛልና ይህንን የሚያይ ሁሉ በእኔ ምክንያት ይስቃል አለች። ትናንትና የውሸትን ሳቅ ስቃ ነበረ። ተስፋ ከመቁረጥ የተነሳ ነገሮችን ሞክራ ነገሮች ድብልቅልቅ ከማለት የተነሳ የውሸትን ሳቅ ስቃ ነበረ። ነገር ግን የእውነተኛውን ሳቅ የምትስቅበት ጊዜ ደረሰ። ዛሬ ለአንዳንዶቻችሁ በኢየሱስ ስም እንደዚህ ይሆናል። እግዚአብሔር አምላክ እውነተኛ ሳቅ ያስቃችኋል። እግዚአብሔር አምላክ እውነተኛ ሳቅ የሚያስቃችሁ ሰዎች አላችሁ። ከዚህ ሰዓት ጀምሮ እውነተኛ ሳቅ የምትስቁ ሰዎች አላችሁ። በእግዚአብሔር ትታሰባላችሁ። ትናንትና የሰማችሁት ትንቢት ተፈጽሞ እግዚአብሔር የተናገረው ነገር ጨብጣችሁ ይዛችሁ እግዚአብሔርን ማመስገን የምትጀምሩ ሰዎች አላችሁ። ለብዙዎች በረከት የምትሆኑ የብዙዎች መዳን ምክንያት የምትሆኑ ሰዎች አላችሁ። እግዚአብሔር አምላክ ያስደንቃቸዋል። በቤታችሁ መገረምና መደነቅ ይሆናል። በቤታችሁ መገረምና መደነቅ ይሆናል። በቤትህ መገረምና መደነቅ ይሆናል። በናዝሬቱ በኢየሱስ ስምና ስልጣን ታሪካችሁ ይቀየር፣ ስማችሁ ይቀየር። መንፈሳዊ ዓለም ላይ እያንዳንዶቻችሁ ስም ሲቀየር ያለው ስሞቻችሁ ሲቀየር ያለው በጌታ በኢየሱስ ስም ጠላት አንዳንዶቻችሁ ጠላት የሰጣችሁን ስም ይዛችሁ ነው እየዞራችሁ ያላችሁት። ዛሬ ስሞቻችሁ መንፈሳዊ ዓለም ላይ ሲቀየር ያለው ከዚህ ሰዓት ጀምሮ ነገሮቻችሁ እንዲቀያየር ጸልያለሁ። አዲስ ነገር እንዲሆንላችሁ ጸልያለሁ። የበረከት ምዕራፍ ይከፈትላችሁ። በሮቻችሁ ይከፈት። አዲስ ነገር ይሆንላችሁ። መለኮታዊ ፍጥነት ይሆንላችሁ። መለኮታዊ ጣልቃ ገብነት ይሆንላችሁ። መለኮታዊ ፈውስ ይሆንላችሁ። መለኮታዊ በረከት ያገኛችሁ። መለኮታዊ በረከት ያገኛችሁ። መለኮታዊ ተአምራት ያገኛችሁ። መለኮታዊ በረከት እንዲያገኛችሁ በኢየሱስ ስም ጸለይኩላችሁ። መለኮታዊ አቅርቦት በሕይወታችሁ ላይ እንዲሆን ዘንድ ጸልያለሁ። መለኮታዊ አቅርቦት እንዲሆንላችሁ ጸልያለሁ። መለኮታዊ ተአምራት ለአንዳንዶቻችሁ እግዚአብሔር ምስክሬ እጅ በአፍ የሚያስጭን እንዴት ወዴት ከየት ወዴት የማታውቁት በሮች ይከፈትላችኋል። ድንገት መለኮት በእናንተ ሕይወት ላይ አዲስ ነገር ማድረግ ይጀምራል። እናንተ ተስፋ በቆረጣችሁበት አይሆንም ያላችሁት ነገር፣ ተዘግቷል ያላችሁት ነገር፣ ሞቷል ያላችሁት ነገር እንደገና ሕያው ሲሆንላችሁ ያለው የእናንተ ነገር እንደገና ሲነሳ ያለው የሞተ ነገር ሲነሳ ያለው የተዘጋው ሲከፈታ ያለው የቆመ ነገር ሲንቀሳቀሳ ያለው እምቢ ያሏችሁ ነገር ከዚህ ሰዓት ጀምሮ መንቀሳቀስ ይጀምራል። ነገሮቻችሁ መንቀሳቀስ ይጀምራል። አልያዝ አልጨበጥ ያለ ነገር ፈጥኖ እጃችሁ እንዲገባ ጸልያለሁ። ፈጥኖ እጃችሁ እንዲገባ ጸልያለሁ። በረከታችሁ እንዲፈጥን ጸልያለሁ። ተአምራታችሁ እንዲፈጥን ጸልያለሁ። ነገሮቻችሁ እንዲፈጥን ጸልያለሁ።
መለኮታዊ ፍጥነት፣ መለኮታዊ ታምራት በቤታችሁ በሕይወታችሁ እንዲሆንላችሁ ዘንድ ጸልያለሁ። መንፈስ ቅዱስ የሚጎበኛችሁ ሰዎች አላችሁ። መለኮታዊ ጉብኝት በቤታችሁ በሕይወታችሁ ላይ የሚሆንላችሁ ሰዎች አላችሁ። አረ አሜን ብላችሁ ውሰዱ። ፕሊዝ ሼር አድርጉ። ብዙ ሰው ጋር እንዲደርስ ሼር አድርጉ። ደጆቻችሁ እንዲከፈት ዘንድ ጸልያለሁ። በተጨነቃችሁበት ጉዳይ ጌታ ጣልቃ እንዲገባላችሁ ጸልያለሁ። ጌታ እንዲባርካችሁ ዘንድ ጸልያለሁ። ጌታ ተአምራትን እንዲያደርግላችሁ ጸልያለሁ። በኢየሱስ ስም ከበረከታችሁ ጋር መገናኘት ይሁንላችሁ። ከነገሮቻችሁ ጋር መገናኘት ይሁንላችሁ። በኢየሱስ ስም ለአንድ ሰው ተአምራት ሆነለት። ለአንድ ሰው የበረከት በር ተከፈተለት። ለአንድ ሰው የተአምራት በር ተከፈተለት። ለአንድ ሰው በኢየሱስ ስም ተከፈተ። በርሽ ተከፈተ። ያንተ በር ተከፈተ። የተጨነቃችሁበት ነገር በኢየሱስ ስም ተለቀቀላችሁ። ከዚህ ሰዓት ጀምሮ የተያዘባችሁ ተለቀቀ። እመኑኝ፣ የፈራችሁት ነገር አይወርሳችሁ። አንዳንዶቻችሁ ፍርሃት ውስጥ ያላችሁ ሰዎች አላችሁ። የኔ ነገር ሊዘጋ ነው፣ የኔ ነገር ሊበላሽ ነው፣ የኔ ነገር አልቋል፣ የኔ ነገር አብቅቷል ያላችሁ ሰዎች እናንተ ጋር ነው። እናንተ ናችሁ ያላችሁት እንጂ የእናንተ ነገር እንደገና እግዚአብሔር ይጀምረዋል። የእናንተ ነገር አልተዘጋም። የእናንተ ምዕራፍ አልተዘጋም። የእናንተ ነገር አልበቃም። በኢየሱስ ስም ያው ጌታ ምስክሬ፣ የሞተ ነገሮቻችሁ እንደገና ይነሳል። ዜካፕራቲያካቦስ አልጄቫኒኮስ ፕራዲያካባ መንፈስ ቅዱስ እንደገና በሕይወታችሁ ታምራትን ማድረግ ጀምራል። እንደገና በሕይወታችሁ ላይ ጉብኝት ይሆናል። እንደገና በሕይወታችሁ ምስክርነት አለኝ የሚል ሰው ያለው እዚህ ኮሜንት ላይ ምስክርነት አለኝ የሚል ሰው አለው። አይ ቲንክ ምስክርነት ያላችሁ ሰዎች ብዙ ጊዜ ዋትስአፕ ላይ ታስቀምጡልኛላችሁ። አየዋለሁ ዋትስአፕ ላይ ሪከርድ ስታደርጉና አሁንም አይ ቲንክ ዋትስአፕ ላይ ምልክት ብታደርጉልኝ ደስ ይለኛል። ምስክርነት ያላችሁ ሰዎች እግዚአብሔር አምላክ በሕይወታችሁ ላይ ምስክርነት እንዲበዛ ጸልያለሁ። ምስክርነት በሕይወታችሁ እንዲበዛ ጸልያለሁ። ምስጋና እንዲበዛ ጸልያለሁ። ታምራት እንዲበዛ ጸልያለሁ። አዲስ ነገር እንዲሆንላችሁ ጸልያለሁ። በሮቻችሁ እንዲከፈት ጸልያለሁ። ደጆቻችሁ እንዲከፈት ጸልያለሁ። ለአንዳንዶቻችሁ የውጪ በሮች እንዲከፈትላችሁ ጸለይኩ። የጀመራችሁት ፕሮሰስ እንዲፈጥንላችሁ ጸለይኩ። የትኛውም የጀመራችሁት ፕሮሰስ ፈጥኖ ወደ እጃችሁ እንዲገባ ጸለይኩ። አንዳንዶቻችሁ ድንገት የምስራች ትሰማላችሁ። ድንገት የምስራች ትሰማላችሁ። ድንገት የምስራች ትሰማላችሁ። ድንገት መለኮት ሰርፕራይዝ ያደርጋችኋል። ድንገት መለኮት በእናንተ ሕይወት ላይ አዲስ ነገር ያደርጋል። ድንገት ሰርፕራይዝ የምትሆኑ ሰዎች አላችሁ። ድንገት ጌታ የሚጎበኛችሁ ሰዎች አላችሁ። ድንገት የምትባረኩ ሰዎች አላችሁ። ድንገት መለኮታዊ ጣልቃ ገብነት የሚሆንላችሁ ሰዎች አላችሁ። በጌታ በኢየሱስ ስም ኃይል ይሁንላችሁ። ሰማይ በአንጻራችሁ ይከፈት። ሰማይ በእናንተ ሕይወት እንዲከፈት ጸልያለሁ። ሰማይ በእናንተ ሕይወት ላይ በኃይል እንዲከፈት ጸልያለሁ። በተጨነቃችሁበት ተዘግቷል ባላችሁበት የእግዚአብሔር እጅ በኃይል እንዲገለጽ ጸልያለሁ። ትዝ ይላችኋል፣ አጋር ከአብርሃም ቤት ወጥታ ምድረ በዳ ላይ ስትቀመጥ ተስፋ ቆርጣ ነበረ። ልጇን የምታጠጣውን ውሃ አታ ተስፋ ቆርጣ ነበረ። ከልጇ ራቅ ብላ ስታለቅስ ነበረ። ነገር ግን መለኮት አንድ ቀን ወደ እሷ ተመለከተ። እግዚአብሔር ወደ አጋር ሲመለከት አጋር እያለቀሰች ነው፣ ልጇም እያለቀሰ ነው። ያጣችው አንድ ነገር ነው። የምትጠጣው ውሃ አጣለች። ምድረ በዳ ላይ ብቻዋን ናት። ነገር ግን እግዚአብሔር ወደ እሷ ሲመለከት እያለቀሰች ነው። አጋር ሆይ አታልቅሽ ያለ እንባውን አበሳት። ካጠገቧ ምንጭ አፈለቀላት። ምንም ከሌለበት ምድረ በዳ ለአጋር ምንጭ ከፈለቀ እግዚአብሔር ምስክሬ፣ ያንተ ነገር ለእግዚአብሔር ቀላል ነው። ያንቺም ነገር ለእግዚአብሔር ቀላል ነው። የእናንተ ነገር ለእግዚአብሔር ቀላል ነው። እየተጨነቃችሁ ያላችሁ፣ እያለቀሳችሁ ያላችሁ ሰዎች
የናንተ ነገር ለእግዚአብሔር ቀላል ነው። ነገሮች ለናንተ ከብዶ ሊሆን ይችላል። ነገሮች ከአቅማችሁ በላይ ሆኖ ሊሆን ይችላል። ነገሮች ዝግትግት ብሎ ሊሆን ይችላል። ለእግዚአብሔር ግን ቀላል ነው። ነገሮቻችሁ ይከፈታሉ። ከዚህ ሰዓት ጀምሮ በኢየሱስ ስም የተዘጋባችሁ በር ይከፈትላችሁ። ይውላችሁ አንዳንዶቻችሁ ተስፋ ቆርጧችኋል። እግዚአብሔር አምላክ የናንተን ተስፋ እንደገና ያለመልማል። የናንተን ምድረ በዳ እግዚአብሔር እንደገና ያለመልማል። ክብር ለኢየሱስ ይሁን። እግዚአብሔር የናንተን ነገር ለመቀየር፣ የናንተን ህይወት ለመቀየር፣ የናንተን ታሪክ ለመቀየር የናንተን እርዳታ አይፈልግም። አንዳንዶቻችሁ እግዚአብሔር የናንተን ነገር እንዳይቀይር ቀድማችሁ ስለጀመራችሁት ነው። እግዚአብሔርን ስለምትቀድሙት ነው። አንዳንዶቻችሁ እግዚአብሔር ያለማንም እርዳታ፣ ያለናንተም እርዳታ፣ ያለማንም እገዛ የናንተን ታሪክ መቀየር ይፈልጋል። የናንተን ህይወት መቀየር ይፈልጋል። የናንተን ነገር መቀየር ይፈልጋል። በቃ የናንተ ነገር እንዲቀየር ጸልያለሁ። የናንተ ታሪክ እንዲቀየር ጸልያለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም ነገሮቻችሁ ይቀየራል። አዲስ ነገር ባንተ ህይወት ይሆናል። አዲስ ነገር ባንቺ ህይወት ይሆናል። በናዝሬቱ በኢየሱስ ስምና ስልጣን እግዚአብሔር እንደዚህ አለኝ፣ ባለቀሳችሁበት ምዕራፍ ላይ ትስቃላችሁ፣ ባዘናችሁበት ምዕራፍ ላይ ታመሰግናላችሁ፣ አንገት በደፋችሁበት ምዕራፍ ላይ ቀና ትላላችሁ። እግዚአብሔር ምስክሬን ነው የምላችሁ። አንገት በደፋችሁበት ስፍራ ቀና ብላችሁ በክብር የምትራመዱ ሰዎች አላችሁ። ከዚህ ሰዓት ጀምሮ የናንተ ነገር ሲቀየር ያለው አድና ዲቫኖስ ብራዲካታላ ብሬዲያ ካባስ በሰው ዘንድ ተንቃችሁ ሊሆን ይችላል። በሰው ዘንድ ተጥላችሁ ሊሆን ይችላል። በሰው ዘንድ ተረስታችሁ ሊሆን ይችላል። ነገር ግን እናንተ የምትሉት እግዚአብሔር ረስቶኛል፣ ትቶኛል ነው የምትሉት። እግዚአብሔር አንድም ቀን ከናንተ ተለይቶ አያውቅም። እግዚአብሔር አንድም ቀን ከናንተ ተለይቶ አያውቅም። ክብር ለኢየሱስ ይሁን። እግዚአብሔርማ ከናንተ ቢለይ፣ እግዚአብሔርማ እናንተም ቢቶ ኖሮ እመኑኝ ዛሬ በሕይወት ኖሮ። በእግዚአብሔር እርዳታና በእግዚአብሔር ቸርነት ነው ዛሬ ላይ ያያችሁት። እግዚአብሔር ከናንተ ጋር ስላለ ነው ዛሬ ነው የደረሳችሁት። ኢየሱስ ጌታ ነው። በብዙ ሁኔታ፣ በብዙ ወጀብ፣ በብዙ ማዕበል፣ በብዙ ችግር፣ በብዙ መከራዎች ስታልፉ ከናንተ ጋር የነበረው ሰው ሳይሆን እግዚአብሔር ነው። በሕይወታችሁ ላይ ማዕበል ተነስቶ ሊሆን ይችላል። ወጀብ ተነስቶ ሊሆን ይችላል። በብዙ ችግር ውስጥ ልትሆን ትችላላችሁ። በዚያ ውስጥም ግን እግዚአብሔር ከናንተ ጋር አለ። መጽሐፍ ቅዱስ ሲናገር ምን እንደሚል ታውቃላችሁ? እግዚአብሔር ይላል በማዕበልና በወጀብ ውስጥ መንገድ አለው። በደንብ ስሙን። እግዚአብሔር በማዕበልና በወጀብ ውስጥ መንገድ ካለ አንተ እዛ ውስጥ ስትገባ በእግዚአብሔር መንገድ ነው የምትራመደው እንጂ በጠላት መንገድ አይደለም። እግዚአብሔር በማዕበልና በወጀብ ውስጥ መንገድ የሚኖረው ከሆነ አስቡት። የእስራኤል ልጆች ከግብፅ ምድር ከባርነት ከ430 ዓመት በኋላ ነፃ ሲወጡ የሚሄዱት ወደ ከናን ነው። ነገር ግን ከፊታቸው ቀይ ባህር ሞልቷል፣ ከኋላቸው የፈርዖን ሰረገላ ተከተላቸው። ነገር ግን መንገዳቸው ዝግ ነበረ። እግዚአብሔር ግን በዚያ ውስጥ መንገድ ነበረው። መንገድ አዘጋጅቶ ስለነበረ እነሱ በተጨነቁበት ወዮ ከዛ ባልወጣን እዛው ሞትን በተመኙበት ባርነትን በተመኙበት ስፍራ ላይ ነገር ግን ባህርን ለሁለት አካፍሎ እነሱን ቀይ ባህርን አካፍሎ ወደ ማዶ ካሻገራቸው ጠላቶቻቸውን ባህር ውስጥ ከጨረሰ የናንተ ነገር ለእግዚአብሔር ቀላል ነው። እመነኝ፣ ቀላል ነው። ምንም አይነት የትኛውም ነገር ወደ ህይወት ሊመጣ ይችላል። ሲድራቅ ሚሳቅ አብደናጎን ተመልከቱት። ንጉሱ እሳቱን 7 እጥፍ አንድዶ እዛው ውስጥ ሲጥላቸው 3 ሆኖ ነው የተጣሉት፣ 4 ሆኖ ነው የተገኙት። መለኮት ከነሱ ጋር እሳት ውስጥ ገባ። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? እነሱን ወደ እሳት የጣሉ ሰዎች በእሳት ነበልባል ተበሉ ነው የሚለው። በእሳት ወላፈን የተበሉት ውስጥ ሳይገቡ ከጫፍ ነው የተበሉት። የገቡት ግን እሳት ውስጥ ወቅ እያደረጉት ነው። አንዳንድ ነገሮች በደንብ ስሙ። አንዳንድ ጠላቶች፣ አንዳንድ ሰዎች እናንተ ወደ ችግር ሲገፉ፣ እናንተን ወደ መከራ ሲጥሉ፣ ነገር ግን የሚበሉት፣ የሚወድቁት፣ የሚጠፉት ራሳቸው ናቸው። የእስራኤልን ልጆች ግብፃውያን የፈርዖን ሰረገላ ሲያሳድዳቸው
ነገር ግን በውሃ የተበሉት የእስራኤል ልጆች ሳይሆን ጠላቶቻቸው ናቸው። እግዚአብሔር ሁል ጊዜ እናንተ ጋር ሲሆን ጠላት ከጀርባችሁ ተንኮልን ሲያስብ መንገዳችሁን ሲዘጋ ከኋላችሁ ሲከተል እየተከተለ ነገራችሁን ሲያበላሽ፣ ነገር ግን እግዚአብሔር ነገሮችን በተቃራኒ ይሰራል። ጠላት ለእናንተ ውድቀትን ሲያዘጋጅ እግዚአብሔር ለእናንተ ክብርን ያዘጋጃል። ጠላት ለእናንተ ክሳራን ሲያዘጋጅ እግዚአብሔር ለእናንተ ከፍታን ያዘጋጃል። አሜን ብለህ ተቀበል በጌታ በኢየሱስ ስምና ስልጣን። እንደ ጠላት ሐሳብና እንደ ጠላት እቅድ ቢሆንማ ዛሬ አይደለም የጠፋ ነው። ዛሬን የምናይበት እድልም ይኖራል ብዬ አላስብም። እንደ ጠላት ሐሳብና እንደ ጠላት እቅድ ቢሆን ኖሮ ኢየሱስ ጌታ ነው። ምክንያቱም እግዚአብሔር ከናንተ ጋር አለ ያልኩ ነው። ምን ማለት ፈልጌ ነው? እግዚአብሔር ካንቺ ጋር አለ። በወጀብም ውስጥ በማዕበልም ውስጥ እግዚአብሔር ካንተ ጋር አለ። አሜን በል። እግዚአብሔር ካንተም ጋር ካንቺም ጋር አለ። በጌታ በኢየሱስ ስም ጸለይኩላችሁ። የእግዚአብሔር አብሮነት ከናንተ ጋር እንዲሆን ጸልያለሁ። የእግዚአብሔር እጅ በሕይወታችሁ ላይ በልዩነት እንዲገለጽ ጸልያለሁ። ዛኬ ፋራዲያ ካቦስ የእግዚአብሔር አብሮነት በሕይወታችሁ ላይ በኃይል እንዲገለጽ ጸልያለሁ። የእግዚአብሔር እጅ የመለኮት እጅ በኢየሱስ ስም እንዲጎበኛችሁ ጸልያለሁ። የመለኮት እጅ እንዲጎበኛችሁ ጸልያለሁ። የመለኮት እጅ እንዲጎበኛችሁ ጸልያለሁ። መለኮታዊ ጉብኝት በቤታችሁ፣ መለኮታዊ ተአምራት በሕይወታችሁ እንዲሆን ጸልያለሁ። በተጨነቃችሁበት ጉዳይ የሚረዳችሁ መለኮት እንዲመጣ ጸልያለሁ። ከዚህ ሰዓት ጀምሮ የእግዚአብሔርን እጅ በሕይወታችሁ ማየት ይሆንላችሁ። ወዮ ይሄንን ምዕራፍ እንዴት አልፋለሁ፣ ወዮ ይሄንን መንገድ እንዴት ሄዳለሁ ባላችሁበት ስፍራ የሚረዳችሁ የእግዚአብሔር እጅ እንዲገለጽ ጸልያለሁ። የሚያግዛችሁ የመለኮት እጅ እንዲገለጽ ጸልያለሁ። የመለኮት እጅ እንዲገለጥላችሁ ጸልያለሁ። ከዚህ ቀን ጀምሮ እግዚአብሔር ምስክሬ ነው የምላችሁ፣ እግዚአብሔር ከመንገዳችሁ ላይ እንቅፋትን ይነቅላል። እንቅፋት ከመንገዳችሁ ላይ ይነቀላል። በሽታ ከመንገዳችሁ ላይ ይነቀላል። ክሳራ ከመንገዳችሁ ላይ ይነቀላል። ጭንቀት ከመንገዳችሁ ላይ ይነቀላል። ባዶነት ከሕይወታችሁ ላይ ይነቀላል በኢየሱስ ስም። ባይዘዌ እነዚህ ነገሮች በሽታ የእናንተ አይደለም፣ አልተሰጠም ለእናንተ እንድትታመም ድሶ አንገት እንድትረፋ እንድትወድቅ የእግዚአብሔር ፍቃድ አይደለም። ይሄንን ከኔ ስማ፣ የእግዚአብሔር ፍቃድ አይደለም። የተጠራበት የተፈጠርከበትም ዓላማ ያ አይደለም። ኢየሱስ ጌታ ነው። ምድር ላይ የእግዚአብሔር ክብር ባንተ እንዲገለጥ፣ የእግዚአብሔር እጅ ባንተ እንዲታይ፣ እግዚአብሔር እንድታመሰግን ነው የተፈጠርከው። ደሃ እንድትሆን፣ በሽተኛ እንድትሆን፣ እንድታማርር፣ አንገት እንድትደፋ ለዛ አልተፈጠርክም። ኢየሱስ ጌታ ነው። እንድትከስር አልተፈጠርክም። ለዛ አልተጠራህም። ኢየሱስ ጌታ ነው። አንዳንዶቻችሁ ይውላችሁ እየኖራችሁ ያላችሁት ህይወትና ከእግዚአብሔር የሰማችሁት ትንቢት ተቃራኒ ነው። አልተገናኛችሁም። እግዚአብሔር የነገራችሁ ትንቢት ሌላ፣ የምትኖሩት ህይወት ሌላ። ተቃራኒ እየኖራችሁ ያላችሁ ሰዎች አላችሁ። ከዚህ ቀን ጀምሮ፣ ከዚህ ሰዓት ጀምሮ ከትንቢቶቻችሁ ጋር መገናኘት ይሆንላችኋል። ከነገሮቻችሁ ጋር መገናኘት ይሆንላችኋል። ከበረከታችሁ ጋር መገናኘት ይሆንላችኋል። እግዚአብሔር አምላክ ያገናኛችኋል በኢየሱስ ስም። እመነኝ፣ ትገናኛለህ። ከዚህ ሰዓት ጀምሮ መገናኘት ሆነላችሁ። በጌታ በኢየሱስ ስምና ስልጣን ከነገሮቻችሁ ጋር መገናኘት ሆነላችሁ። ከበረከታችሁ ከተአምራታችሁ ጋር እግዚአብሔር ከነገራችሁ ትንቢት ጋር በኢየሱስ ስም መገናኘት ሆነላችሁ። የሰማችሁት ትንቢት እንዲፈጸም ጸልያለሁ። የሰማችሁት ትንቢት እንዲፈጸምላችሁ እንዲፈጥንላችሁ ጸልይኩ። በእናንተ ህይወት መለኮታዊ ፍጥነት፣ መለኮታዊ በረከት እንዲለቀቅ ጸልያለሁ። መለኮታዊ አቅርቦት በህይወታችሁ ላይ እንዲሆን ጸልያለሁ። በተለያየ ጭንቀት፣ በተለያየ ዕዳ፣ በተለያየ ሐዘን ውስጥ ያላችሁ ሰዎች በኢየሱስ ስም ይሄ ምዕራፍ ተዘጋ። በኢየሱስ ስም